በኦሮሚያና ሲዳማ ክልል አዋሳኝ በወሰን ይገባኛል ምክንያት ዳግም በተቀሰቀሰ ግጭት በርካታ ንጹሃን ሕይወታቸው ማለፉን ከአካባቢው የመረጃ ምንጮች የደረሰ መረጃ ያስረዳል። ሰሞኑን በነበሩ ተከታታይ ቀናት በተቀሰቀሰ ጭካኔ የተሞላበት ግጭት ከ10 በላይ ንጹሃን ሰዎች በአንድ ወገን ሕይወታቸው ማለፉ ታውቋል። በኦሮሚያ ክልል ምስራቅ ጉጂ ዞን ጊርጃ ወረዳ ጉባ ሄማ ቀበሌና በሲዳማ ክልል ድንበር አካባቢ ጭሪ ቀበሌ ዳግም ያገረሸው ግጭት የንጹሃንን ሕይወት ከመቅጠፉ ባለፈ የእርሻ ሰብሎች ሙሉ በሙሉ ማውደሙን እንዲሁም የጤናና የትምህርት ተቋማት ከአገልግሎት ውጪ ማድረጉን የአካባቢው ነዋሪዎች ማፈናቀሉን ምንጮች ገልጸውልናል። በሁለቱ ክልሎች መካከል የተቀሰቀሰው ግጭት ከወሰን ይገባኛል ጥያቄ ያለፈ ፖለቲካዊ አጀንዳዎች የተቀላቀሉበት መሆኑንም ምንጮቻችን አክለው ገልጸዋል። በኦሮሚያ ክልል በኩል ግጭቱ የተቀሰቀሰበትን አካባቢ ጨምሮ ወደ ሲዳማ ክልል ዘልቆ የመግባትና የተወሰኑ ተጨማሪ ቦታዎችን የመጠቅለል እሳቤ መኖሩንም ምንጮቹ ጠቁመዋል። ዳግም ባገረሸው ግጭት የኦሮሚያ ክልል የጸጥታ አካላት በመድረስ ተጎጂዎችን ከመታደግ ይልቅ አካባቢውን ለቀው እንዲወጡ ማድረጋቸውም አነጋጋሪ ጉዳይ ሆኗል። በተጨማሪም ከአንድ ወር በፊት በዚሁ አካባቢ በተቀሰቀሰው ግጭት ሸሽተው የወጡ የሲዳማ ክልል ነዋሪዎች ወደ አካባቢያቸው እንዳይመለሱና ያመረቷቸውን የግብርና ውጤቶች እንዳይሰበስቡ መደረጉንም ሰምተናል። ዳግም የተቀሰቀሰው ግጭትን ተከትሎ በኦሮሚያ ክልል ባለስልጣናትና የጸጥታ አካላት ሚስጥራዊ ስብሰባ መካሄዱንም ታውቋል። ወዲህ ደግሞ በሲዳማ ክልል ያሉ የሀገር ሽማግሌዎች እና ባለስልጣናት ግጭቱ በሰላማዊ መንገድ እንዲፈታ ፍላጎታቸውን ቢገልጹም በኦሮሚያ ክልል በኩል ተቀባይነት አላገኘም። ከዚህ ቀደም ስመጥር የሀገሪቱ ፖለቲከኞችና የማህበረሰብ አንቂዎች ኦሮሚያ ክልል በጊዜ ሂደት ሲዳማ ክልልን መጠቅለሉ አይቀርም፣ ለዚህም ገዢው መንግስት የተጠኑ እንቅስቃሴዎችን እያካሄደ ነው የሚሉ ሐሳቦችን ሲሰጡ መቆየታቸው ይታወሳል። ሰሞኑን በሁለቱ ክልሎች አዋሳኝ አካባቢ የተቀሰቀሰው ግጭት የዚሁ አካል ሊሆን ይችላል የሚሉ ሐሳቦችም በተለያዩ የማህበራዊ ትስስር ገጾች እየተሰራጩ ይገኛሉ። ይህንን ርዕሰ ጉዳይ ለዕለቱ የትንታኔ መረጃችን መርጠነዋል። ከተለያዩ የመረጃ ምንጮቻችን ያሰባሰብናቸውን ሚዛናዊና ገለልተኛ መረጃዎችን ወደ እናንተ እያደረስን ተከታዮቹን ደቂቃዎች እንቆያለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። ክቡራን ተከታታዮቻችን ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰው ሕይወት ሲያልፍ የትምህርት ቤትና የሰብል ምርቶች ወድመዋል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተው ግጭት ቢያንስ የ10 ሰዎች ሕይወት ማለፉንና በርካቶች መፈናቀላቸውን የአካባቢው ነዋሪዎች ገልጸዋል። ባለፈው ሳምንት በኦሮሚያ ጉርጂ ወረዳ ጉባ ሄማ ቀበሌ እና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎችም ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢው ምንጮች ተናግረዋል። ነዋሪዎቹ ግጭቱ በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጸዋል። ባለፈው ወር የበርካታ ሰዎች ሕይወት የቀጠፈ ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭት ተቀስቅሷል ሲሉ የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪዎች ገልጸዋል። አክለውም ከእሁድ ዕለት ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ሕይወታቸውን አጥተዋል ሲሉ ገልጸዋል። ግጭቱ የአርሶ አደሮችን ንብረት ማውደሙንና ከፍተኛ ጉዳት ማድረሱንም ጠቁመዋል። ነዋሪው በአጠቃላይ በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለዋል። ባዶላ፣ ቦሬ፣ ኩየራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማትም በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉባ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻቸው መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። በምስራቅ ሲዳማ ዞን የጭሪ ቀበሌ ነዋሪ እንደተናገሩት ከሆነ ደግሞ ከባለፈው እሁድ እስከ ማክሰኞ በድጋሚ የተቀሰቀሰው ግጭት አሳዛኝ ነው ብለውታል።
ሌላው የጭሪ ቀበሌ የአካባቢው ምንጭ በሲዳማ በኩል ጉዳት መድረሱን ገልጾ ግጭቱ በተለያዩ የገጠር አካባቢዎች የተካሄደ በመሆኑ የሞቱትንና የቆሰሉትን ትክክለኛ ቁጥር ሙሉ በሙሉ ማረጋገጥ አልተቻለም ብሏል። ሆኖም ማክሰኞ ዕለት በነበረው ግጭት ብቻ 4 ሰዎች መገደላቸውን አረጋግጦ ለ3 ቀናት በተካሄደው ግጭት በሲዳማ በኩል 10 ያህል ሰዎች ሳይሞቱ እንዳልቀረ ገልጿል። ጉባሄማና ጭሪ በምስራቅ ጉጂና በምስራቅ ሲዳማ ዞኖች ወሰን ላይ የሚገኙ አጎራባች ቀበሌዎች ናቸው። በባለፈው ወር በተከሰተው ግጭት የተፈናቀሉ ነዋሪዎች እየደረሱ የሰብል ምርቶችን ማለትም የበቆሎ፣ ጤፍና የባቄላ ምርቶችን ለመሰብሰብ በመዘጋጀት ላይ ነበሩ። ይሁን እንጂ የመኸር ማሳዎች ላይ በተደጋጋሚ የተፈጸመው ጥቃት የአካባቢውን ማህበረሰብ በእጅጉ ጎድቶታል። ምርቶቻችንን በመሰብሰብ ላይ ነበርን። ነገር ግን ባለፈው ወር የተፈናቀሉ ሰዎች ምርታቸውን ለመሰብሰብ ወደ ቤታቸው ለመመለስ ሲሞክሩ እንደገና ተኩስ ተከፈተባቸው። ህልማችን በአንድ ጀንበር ወደ አመድነት ተቀየረ ብለዋል በጌርጃ ወረዳ የጉባሄማ ቀበሌ ነዋሪ። የቀድሞው የሰላም ሂደት ነዋሪዎችን አግልሏል ሲሉ የአካባቢው ነዋሪዎች ቅሬታቸውን አቅርበዋል። በጉባሄማ ቀበሌ ዙሪያ ያለው የወሰን ውዝግብ ላለፉት 30 ዓመታት ሳይፈታ የቆየ በመሆኑ በየጊዜው ዳግም ደም መፋሰስ ያስከትላል። ሆኖም ባለፈው ወር የመራጮች ምዝገባ ካርድና ሰንደቅ ዓላማዎችን በማቃጠል በተነሳ ውዝግብ ምክንያት ውጥረቱ ወደ ከባድ ግጭት አድጎ ነበር። ነዋሪዎች እንደሚሉት ከሆነ ያኔ የተደረገው የሰላም ስምምነት በባለስልጣናት መካከል ብቻ የተደረገ በመሆኑ ቁስሉን መፈወስ አልቻለም። የአካባቢው ነዋሪዎች እንደሚሉት ግጭቱ እንደገና እንዲያንሰራራ ያደረገው ዋናው ምክንያት ባለፈው ወር የተደረገው የእርቅ ጥረት ማህበረሰቡን ያካተተ በመንግስት ባለስልጣናትና በጸጥታ ኃይሎች መካከል ብቻ የተገደበ በመሆኑ ነው። ጉዳትና ደም መፋሰስ ከደረሰባቸው ማህበረሰቦች መካከል ቀጥታ ዘላቂ ሰላም ባለመመስረቱ ዘላቂ መረጋጋትን ማምጣት አልተቻለም ሲሉ አጽንኦት ሰጥተውበታል። የጉባሄማ ነዋሪ ወዳጆቻቸውን ያጡት ሰዎች በትክክል ሳይታረቁ ማህበረሰቡ ታርቋል ብሎ ለይምሰል ማወጅ ስህተት ነው። ህዝቡ ራሱ ካልታረቀ እና ፍትህ ከሌለ በሚገናኙበት ጊዜ ሁሉ እርስ በርሳቸው መጎዳዳታቸው አይቀሬ ነው ብለዋል። በምስራቅ ሲዳማ ዞን ነዋሪዎች እንደሚሉት ከሆነ አባገዳዎች፣ የሀገር መሪዎችና የሃይማኖት አባቶች የተሳተፉበት አዲስ የሰላም ውይይት በወንዶ ገነት ከተማና በቤንሳ ወረዳ በመካሄድ ላይ እንደሚገኝ ጠቁመዋል። ሆኖም የጉጂ ነዋሪዎች ይህንን እንቅስቃሴ በመተቸት እርቁ በዋናነት በመንግስት መዋቅሮች ላይ ያተኮረና ፍትሃዊነት የጎደለ ነው ሲሉ ይሞግታሉ። ከሰብል ውድመት፣ ከቤት ቃጠሎና በትምህርት ቤት መሰረተ ልማት ላይ ከደረሰው ውድመት ባሻገር የሁለቱም ወገን ነዋሪዎች በከፍተኛ ፍርሃትና ስጋት ውስጥ እንደሚኖሩ ይናገራሉ። ለረጅም ጊዜ አብረው የኖሩት እነዚህ ማህበረሰቦች ዘላቂ መፍትሄ መምጣት ያለበት ከባለስልጣናት ሳይሆን ከባህላዊ የግጭት አፈታት ስርዓቶችና በእውነተኛ የማህበረሰብ እርቅ መሆኑን ይገልጻሉ። ጉባሄማ ቀበሌ በአንድ በኩል በምስራቅ ጉጂ በጊርጃ ወረዳና በሌላ በኩል በምስራቅ ሲዳማ ዞን አስተዳደር ስር የሚተዳደር ሲሆን ይህ የአስተዳደር መደራረብ በሁለቱ አካባቢዎች ነዋሪዎች መካከል ግጭት እንዲቀሰቀስ ምክንያት ሆኖ ቀጥሏል። የጉጂና የሲዳማ ነዋሪዎች ሕይወት ስለቀሰፈው ጥቃት ከመንግስት ባለስልጣናት የተሰጠ ማብራሪያ ግን የለም። ቀደም ሲል የሲዳማ ክልላዊ መንግስት በምስራቅ ጉጂ ዞንና በሲዳማ ክልል አጎራባች ወረዳዎች ተቀስቅሶ የነበረው ግጭት መቆሙን ባሳለፍነው ግንቦት ወር 2018 ዓ.ም መግለጹ ይታወሳል። የሲዳማ ኮሙኒኬሽን ቢሮ የክልሉን የሰላምና ጸጥታ ቢሮ ጠቅሶ ግንቦት 16 ቀን 2018 ዓ.ም ባወጣው መግለጫ በምስራቅ ሲዳማ ዞን ጭሪ፣ አራሩሳና ሁቁ ወረዳዎች እንዲሁም በምስራቅ ጉጂ ዞን ሄማ አካባቢ ግጭቶች ተከስተው እንደነበር ገልጿል። መግለጫው የግጭቱ መስፋፋት በሲዳማ ክልልና በኦሮሚያ ምስራቅ ጉጂ ዞን የሰው ሕይወት እንዲጠፋና የንብረት ውድመት እንዲደርስ ማድረጉን ነዋሪዎችንም ከቀያቸው ማፈናቀሉን ጠቅሷል። በጊርጃ ወረዳ የጉባሄማ ቀበሌ ነዋሪዎች በበኩላቸው ግጭቱ የተከሰተበት አካባቢ በኦሮሚያ ክልል ወሰን ውስጥ ቢሆንም አስተዳደሩ በጋራ ሲመራ የቆየ መሆኑን ጠቅሰዋል። በዚህም ምክንያት የኦሮሚያ ክልል መንግስት በቅርቡ አዲስ መዋቅር ከማደራጀት በጉባሄማ ቀበሌ የመንግስት መስሪያ ቤቶችን ማቋቋሙን አስረድቷል።
ይህ በእንዲህ እንዳለ በቅርቡ ከተካሄደው የምርጫ ዝግጅት ጋር ተያይዞ ስፍራው በምስራቅ ጉጂ ዞን የምርጫ ጣቢያ ስር በመውደቁ ምክንያት አለመግባባት መፈጠሩንና እዚህ አካባቢ ምርጫ መካሄድ የለበትም የሚሉ ጥያቄዎች መነሳታቸው ተገልጿል። ይህም በመጨረሻ የመንግስት ቢሮዎች ወደ ማውደም እንዲሁም የኦሮሚያ ክልልና የፌዴራል ሰንደቅ ዓላማዎችን ወደ ማቃጠል በማምራት ግጭቱን እንዳቀጣጠለው አስረድተዋል። የሁለቱም ወገን ነዋሪዎች በወቅቱ በተከሰተው ግጭት የሰው ሕይወት ማለፉንና በንብረት ላይ ጉዳት ማድረሱን አረጋግጠዋል። የክልሉ መንግስት በግንቦት 16 ቀን 2018 ዓ.ም መግለጫው ግጭቱ ወደ ሌሎች የኦሮሚያ ክልል አዋሳኝ አካባቢዎች እንዳይስፋፋ ሁለቱም ክልሎች በጋራ እየሰሩ መሆኑን የገለጸ ሲሆን ወንጀል የፈጸሙትን ወይንም ግጭቱን ያቀጣጠሉትን አካላት ለሕግ ለማቅረብ እርምጃ እንደሚወሰድም አስታውቋል። ለዚህም ሲባል የሁለቱም ክልል ነዋሪዎች ባለስልጣናት የሀገር ሽማግሌዎችና ማህበረሰቦች እርስ በርሳቸው እንዲተባበሩ ጥሪ አቅርበዋል። የተከበራችሁ ተከታታዮቻችን ለዕለቱ ያሰባሰብነው ልዩ መረጃችን በዚሁ አበቃም። ለሌሎች አዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።